ኦኬ እንግዲህ ያው መተናል አንዳንድ ነገሮችን እስቲ ዲስከስ ለማድረግ ነው። ያው እንደተለመደው ስለማ ነው ማለት አይጠበቅም። ስለ ብሩኬ ነው ሞርዛ ማለት ነው። እንደዚሁም ደግሞ ሀይሚት የምንወዳት የምናከብራት እንደዚሁም ብሩክ ወንድማችን በጣም ያለበት ነገሮች ለራሱ ያሳስባል። ሬዲዮ ነው የምነግራችሁ እና እኛንም ለማናደድ ሀይሚትዬንም ለማናደድ የሚያደርገው ነገር ለራሱ ያሳስባል። እዚህ ጋር ደግሞ ስራ ነው የምትሉ እህቶቼ የምናገረው ነገሮች አሉ ማለት ነው። እንደዚሁም ደግሞ የስተርዴ በለቀኩት ላይ በጣም ያሳቀኝ ነገር ቅንብር ነው የምትሉት ማለት ነው። ቅንብር ነው አታ እንደውም ብሩኬ ቅንብር ነው ከምትሉ ብሩኬ ማንንም እየሳማ አይደል እንዴ? ያስደንቃል። ሲኒማም ሆነ ዲስኮም ኦር ምንድነው የሚባለው እዛም ሆነ እንደዚሁም ሻራተን የሄደ ሰው ባለጌ አይባልም። ቆም ብለን ካሰብን ግን ተግባር ነው የሚወስነው። ገባችሁ? እና አንድ ሰው ጥንድ ሆኖ ፎር ኤግዛምፕል ሀይሚትዬና ብሩኬ አንድ ላይ ሆኖ ሻራተን እንደዚሁም ደግሞ ምንድነው ዲስኮ እዛ ቢሄዱ ኖ ሰው የሚባለው ክለብ አይ ቲንክ ክለብ እንደዛ መሰለኝ። እና ናይት ምንም ማለት አይደለም። ሪቪው ነው አይ አም ኢንጆይ እንዴ። ለምን ማንኛውም የከተማ ልጅ የሚያሳልፈው ነገር ነው። በአካባቢያችንም ካለ ችግር የለም። ለምን ጥንዶ ነው ማለት ነው። ከሌላ ሴት ጋር መሆኑ እሱ ነው ትልቁ ችግሩ። ስለዚህ ሰምታይምስ እህቶቼ የምታዳምጡኝ አንድ ሁለት ሶስቶች በውስጥም ቅንብር ነው ስትሉኝ በጣም እኔ በውስጥ ከመመልስ ብዬ ነው የመጣሁት። ለምን ኮሜንት ላይም ቅንብር ነው የምትሉት ነገሮች አሉ ማለት ነው። ሶ ወደ ዋናው ዛሬ ላይ መሸፋፈን ነገር የለም። ሪሊውን ነው የምነግራችሁ። ስህተቶችን ስህተት ነው ብሩኬ የሚሰራው ስህተት ነው እያለን ነው እንጂ ብሩኬ የሀይሚዬ ንጉስ የተግባር ሰው ኔቨር። ብሩኬ ማለት ውሸታም አታላይ ኦዲንስን እየዋሸ ያለ ወንድማችን ነው። ከጥፋቱ መመለስ አለበት። ሀብ ኤንድ መለኛው ወንድማችሁን መልሱ። እኛ በስክሪን ላይ ነው ምናቃቸው። ስለዚህ ወንድማችሁ ያለበት ነገር ጥሩ አይደለም። እንደዚሁም ደግሞ ሀይሚዬ ማይስዊት እሱን ለማናደድ ብለሽ ቪዲዮም እንደምትሰሪ አይኖ ከወንድ ጋር ልትሰሪ ትችያለሽ፣ ግን ፕሊስ ራስሽን እየጠበቅሽ አይኖ አንቺ ማለት ስማርት ነሽ። ራስሽን እየጠበቅሽ ሴትና ወንድ አንድ አይደለም። ብሩኬ በዚህ ሁኔታ ሀይሚዬን ራሱ እንትን ማለቱ ለምን ሀይሚዬ ማለት ከዚህ በፊት ዱባይ ሄዶ ፕራንክ ያረጋትን ሁላችንም እናውቃለን። በክብሯ የማትደራደር ጀግኒት ሴት ናት። ግን እንደ ፍቅረኛም እንደ ታላቅ ወንድምም ሆኖ በጣም ነው የምታፈቅረው። በጣም ነው የምታፈቅረው ሀይሚዬ ማለት ነው። ገባችሁ? ሆኖ ብዙ ነገሮችን ለእሷ ጥንቃቄ ማድረግ ሲገባው የእሱ ጓደኞች ግን እንደምናያቸው ናቸው። እና ዲስከስ እናደርጋለን። ኮሜንት የምትጽፉት አስተያየት ከስድብ ውጪ ጎብዛችኋል። የብሩክ ወዳጆች ከልብ አመሰግናለሁ፣ እወዳችኋለሁ። ያው ብሩክ ያደረገው ነገር ተገቢ ስላልሆነ ስድባችሁን መሳደብም አቁማችኋል። በዚህ አጋጣሚ ከልብ እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሪሊውን እኔ እንቅልፍም አልተኛውም። እኔ ችግር አለብኝ፣ ዱባ የሆነ ችግር ሪሊውን ነው። ለምን አንድ ሰውን ቶሎ ልለየው ብል መለየት አልችልም። ችግር ትልቁ ችግሬ ማለት ነው ወራት 7 ወር 8 ወር የሚፈጅብኝ ሪሊውን እና አንዳንዴ ሀይሚትዬንም ባላወቅኳት እስከ ማለት ነው የደረስኩት። እኔ ዝም ብዬ ያኔ በቃ እንደዛ እስከ ማለት ነው። ለምን ሴት ሆነን እዚህ ጋር ሀይሚዬ ብቻ ሳይሆን ሴት የሆናችሁ ጠንቁቅ መሆን እንዳለባችሁ ነው። ወንድ ልጅ ማመን እንዳሌለባችሁ ነው። ሪሊውን ነው የምነግራችሁ። እዚህ ጋር ሀይሚዬን ብሩክን በጣም ነው የምንወደው። እኔ እችን 3 ቀን 4 ቀን ማስተላልፈው ስለ ብሩኬ እንደምታዩት የተለየ ነው። ለምን የብሩኬ ተግባር ነው ውዶቼ። አንድ ሰው እስከ ዓመት በትዕግስት እየወደዳችሁ ፍቅር እያሳያችሁ ሲነቃችሁስ? አንዳንዴ እኮ እኛስ የሚባለው ነገር አለ እንዴ። እኛም እኮ ሰው ነን። ወይስ ፌመስ ስላልሆንን ወይ ሰብስክራይባችን 200 ሺህ ስላልሆነ ኔቨርስ። የሰው ልጅ ብሬን በሰብስክራይብ አይገመትም። ብዙ ጊዜ አሁን ሚዲያ ላይ ምን እንዳለ ልንገራችሁ። እኔ ከዚህ በፊት ስላጋጠመኝ ነው። 1000 ያላት ወይ ደግሞ 200 ሰብስክራይብ ያላት ዞር ተብላ አይታይም። ሪሊውን እና በገንዘብ እናስሞላ ነበር ዛት ታይም በብዙ ዛት ማለት አንዳንድ ሰው ለምን ፎከስ የሚያደርጉት ሰብስክራይቡን ነው በጭንቅላት የሚገምቱት። ስለዚህ እኛ ብሩክንና ሀይሚዬን የምንወዳቸው በመልካም ስራቸው በመልካም ስራቸው ፕራንክ እያሉ የሚያሳዩን ነገሮች አስተማሪ የሆነ ለትውልድ የሚጠቅም ስለ ጫት ላይክ በቃ ያኔ በቃ በጣም ምርጥ ነገሮች ናቸው። እኛም ደግሞ
ከነ ብሩክና ከነ ሀይሚ ውጪ ብዙ ክራውድድ የሚያደርገን የራሳችን ህይወት አለ። ሆኖም ግን እዚህ መዳም ቤትም ሆነ ሲጨንቀን ያኔ እነሱን ስናይ ምንድነው ኤቭሪዴይ የምለው ሀይሚትዬና ብሩኬ የስራችን ፓወር እንላለን። ለምን መልካም ነገር ስለሚያስተምሩ ማለት ነው። ዛሬ ላይ ሞርዛን የትላንትናው ማለት ነው በጠዋት ጀምሮ ስንደሰት ነበር። ግን ብንደሰትም ውዶቼ እኔ አንዳንድ የብሩክ ወዳጆች ለምን ይቀየማሉ ብዬ ነው እንጂ ምላሴና ውስጤ አንድ አይደለም። ብሩኬ ከዚህ በፊት ስላስደነገጠኝ ፍልፍል አስወጥ እያልኩ ነበር። ዩ ሪሜምበርሳ የሆነ በቃ ያኔ 100% አላም ነው። ቢሆንም ግን ያልጠበቅኩት ቪዲዮ ነው የስተርዴ የመጣው። ሁላችንንም አስደንግጦናል። እኔ ሌሊቱን ሙሉ ይገርመኝ ጀመር ኮሜንታችሁን እያነበብኩ ሌሊት ማለት ነው ፈጅር ከሰላት በኋላ። ለምን በቃ ከሚዲያም ውጪ እኔ በዚህ ጉዳይ ዲስከስ አደርጋለሁ። ከብሩክና ከሀይሚዬ ውጪ አንድ ወንድ በአንድ ሴት ላይ የሚቀልድ ከሆነ ከካንሰር አይተናነስም። ቺት የሚያደርግ ወንድ ብዬ እከራከራለሁ ከሚዲያ ውጪ። ሀይሚዬና ብሩኬ ስራ ነው የያዙት። ኦፍ ኮርስ ስራ እየሰሩ ነው። ስራም ቢሆን ውዶቼ እዚህ ጋር ስራ ቪዲዮዎቻው ላይ ስለሚጫን ነው። ብሩኬ የሚያደርገው ነገር ደግሞ እንድታውቁ እውነት ነው። ያን ነገር የሚያደርገው ሀይሚዬንም ለማናደድ ኦዲየንሶችንም ክብር ስለሌለው ነው። ለምን ውሸታም ስለሆነ አታላይ ስለሆነ ነው። የአራት ልጆች እናት መጀመሪያ መች አፈቀርኩ አላት? መች ቦታ ሰጣት? ሪሊውን ነው የምነግራችሁ። የልቤ ነው ከእንግዲህ የምናገረው ማለት ነው። ማታ በተናገርኩት ደግሞ አንቺ አትሳደቡ ትያለሽ፣ አሁን አንቺ አልተሳደብሽም ትላላችሁ። እስቲ የእናንተ ፍቅረኛ እስቲ ሜዳ ላይ በሜዳ እንደው ፕራንክም ቢሆን ሜዳ ላይ እንደዚህ መሳሙስ አይዘገንንም? ብሩክን እኮ ለብዙ ነገር ስለምንጠብቀው ነው። ለብሩክ ሪስፔክት ስላለን ነው። ሪሊውን ነው። እኔ ብሩክን ከነ አብርሽ ምናምን እንትን አልለውም እል ነበር፣ ግን አብርሽ ይሻላል። አብርሽ የሚሻልበትን ነገር ልንገራችሁ። ከጽጌ ጋር ሲሰራ ጽጌ ለህዝቡ ያላት ሪስፔክት ሰላምታዋ እንኳን ማለት ነው ሉክ ሶስና እንዴት እንደምትንቀን ከጥፍሯ ቆሻሻ ትችቷ እኛን ፋራ አድርጋ። ብሩኬም እኮ ሴት የሚቀያየሩ አራዳ መሆኑ ነው። የብሩኬ አራድነት ሴቶች በመሳም ነው ሙሉ ፐርሰንት ማለት ነው። ስለዚህ አሁንም ብሩኬ ካለክበት ተነስ፣ ካለክበት ዌክ አፕ፣ ስለ ራስህ ቲንክ አድርግ። መለኛው እንደዚሁም ሀብ ፕሊስ ወንድማችሁን ምከሩት። ለኦዲየንስ ሪስፔክት ይኑረው። ለራሱ አንድ ሰው እኮ ለራሱ ራሱን ያክብር፣ ራሱን ያስከብር፣ ሃይማኖቱን ያስከብር። ሪሊውን ነው የምነግራችሁ። ሌላው ደግሞ ቅድም እንደተናገርኩት አንድ ሰው ጭፈራ ቤት ሄደ፣ አንዱ እህቴ ደግሞ ጭፈራ ቤት አይደለም እኮ ሻራተን ነው አለች። ጭፈራ ቤት የሚሄደ ሰው ባለጌ አይባልም። ሪሊውን ነው። እኔ ከተማ ነው አያቴም ያለችው እኔም ያለ ነው ከተማ ነን፣ ከተማ ያደግን ነን። አንድ ጓደኛ ከአንደኛ ፍቅረኛዋ ጋር ብትሄድ ምንም ማለት አይደለም። ይኬዳል ምንም ማለት አይደለም። ግን ብሩኬ ሻራተንም ቢሄድ ምንም ማለት አይደለም። ሻራተን ማለት እንደ ድሮ አይደለም እኮ ኢዚ ነው። ማንኛውም ልጅ የሚመረቅበት ቦታ ነው። ወላሂ ነው የምላችሁ። በትምህርት ቤቱ የሚመረቅበት ቦታ አዲስ አበባ የተማረ ሰው ካላችሁ ማለት ነው የሚመረቅበት ቦታ ነው። ሻራተን ይሄን ያክል እንደ በፊት ይሄን ያክልም ሻራተንም ሄደ ጭፈራ ቤት ምንድነው ከለበም ሄደ ምንም ልዩነት የለውም። እንደዚሁም ደግሞ ምንድነው ሌላው ደግሞ ምንድነው ሃይሚን ይዟት መሄድ ነበረበት። እዚህ ጋር ውሸት ስራ ነው የሚሰሩት ለምትሉት ስራም ነው የሚሰሩት። እውነተኛ ታሪክ አለ። እውነተኛ ታሪክ እኔ እንግሊዘኛ አውቃለሁ ለማለት ሳይሆን ለእናንተ ምልክት የሚሆናችሁ ሪዝን ምለው ነገር አለ። ኦኬ ብሩኬ 100% ልንገራችሁ፣ እኔ ከኢትዮጵያ ካለ ሰው ጋር ስለማወራ ነው። 100% ልንገራችሁ፣ ከሴቶች መራቅ አይፈልግም። ሲስተርሊ ብራዘርሊ እንደምታዩት ማለት ነው ይፈልጋል። ሃይሚዬ ደግሞ ፊት አትስጥ ነው የምትለው። ወላሂ ነው የምላችሁ፣ ዝም ብላችሁ አዳምጡኝ። ወላሂ ነው የምላችሁ፣ ምዬ ነው የምነግራችሁ። ይሄን ነገር ማውራት የጀመርኩት ዛሬ ሳይሆን ሪዝን ስል ብዙ እህቶቼ ትሰሙኛላችሁ። የሃይሚዬና የብሩኬ መጋጨት ይሄ ነው መንስኤው ማለት ነው። ምንድነው ተቀያየሙ ነው የምላችሁ። ሚዲያ ላይ ደግሞ አንድ ወር ሙሉ ሆየ የተባለው ለምንድን ነው? ሃይሚዬ ወታ ብሩኬ እኔን አያፈቅረኝም እንደተናገረችው ማለት ነው። ብሩኬ እንደዚህ አይነት ባህሪ ያለው ሲባል ምንድን ነው ብሩኬ የሚፈልጋት ለስራ ነው ይባላል። ለቻናሉ ጥሩ አይሆንም። ይሄ ነገር ደግሞ ለመሸፈን አንድ ወር ሙሉ ታገሉ፣ ሁለተኛ ወር ጀመሩ። ገባችሁ? ይሄ ነው ሀቁን ስንናገር ማለት ነው። እስከዛሬ ሸፍነናል፣ መሸፈንም አንፈልግም። ይሄ ነገር እንደነገርኳችሁ እኔ ቁጥር መቀበል አልፈልግም።
አሁን ትቼዋለሁ። በፊት ቁጥር ፈልግ ነበር። ለምን በነፃነት እንዳወራ አልሆነም። ገባችሁ? ኢትዮጵያ የምታወራኝ ልጅ አለች ክርስቲያን ብዬ እንደውም መለያ ይሄ መለያይ ነው። ባይዘው ክርስቲያን እህት ያለች ምላችሁ ኢትዮጵያ መለያይ ነው። እንደዚሁም ደግሞ ሪዝን ብዬ ቪዲዮ ሲጀምሩ ማወራው መለያ ዩ አንደርስታንድ ሰ ደጋግሜ የማልናገረው ቃላቶች ናቸው እና እውነታው ይሄ ነው። በቃ ዛሬ ላይ ደግሞ ይሄን ልናገር የቻልኩት ምንድነው በሁለቴም ሶስቴም እየሳመ ሲመጣ ስራ ነው። ስራም ቢሆን ሃይሚን ለማናደር ነው። ለሃይሚ እንኳን ሃይሚ በዛ ቦታ እኔ በሷ ቦታ ውሃ ነው። ስራም ቢሆን ብዙዎቻችሁ ደንግጣችኋል። ሃይሚ ይዋት አውቃ ነው የምትስቀው። ገባችሁ? ሌላው ደግሞ ሃይሚ የራሷን ጠብቃ ከማንኛውም ጋር ብትመጣ እኔ ከሌላ ሰው ጋር ትመጣለች። ገባችሁ? ሼር ማርጌ ኖርማል ነው የምከታተሉ። ከእንግዲህ በብሩክና በሃይሚ መሀል ፈጣሪ ግባ። ሌላው ደግሞ ታፍሪያታለሽ ብሩክና ሃይሚ የሚለያዩ መስላችሁ? እኔ ብሩክ ተመልሶ ወደ ለምን መሰላችሁ ውዶቼ? ብሩኬ ብርቁ ነው። ሸገር ሪሊው ነው። ሞርዛን የቡታጅራ ሰዎች ወላሂ ነው የምላችሁ ከነሱ ጋር ያለው ሸገር ብርቃቸው ነው። እሱ አሁን አዲስ ሆኖበት ነው። በቃ ሰርፕራይዝ ሆኖ ነው። ገባችሁ? ከሴት ጎጫ ጭፈራ ቤት እንደዚህ አይነት ነገር ይሄ። ሌላው ደግሞ ምንድነው ኤጁ ነው፣ እድሜው ነው። ምንም ማለት አይደለም እኮ ከሃይሚትዬ ጋር ሆኖ ጭፈራ ቤት ቢሄዱ ምንም ማለት አይደለም። ይሄ ኤጅ ነው እንዴ! ኢንጆይ ነው። ኢንጆይ እንዴ! ሪሊው ነው የምነግራችሁ። ከስድስት ሲመጣ ይካሄዳል። ምንም ማለት አይደለም። ግን ምንድነው ከሃይሚዬ ጋር ቢሆን ሲምፕል ነው። ዛሬ ምንና ሃይሚዬና ብሩኬ ወላሂ እንለያዩ አልፈልግም። ግን ምንድነው ከዚህ ተግባሩ መንጻት አለበት፣ መጽዳት አለበት። መለኛው መምከር አለባቸው። እናትየው መምከር አለባቸው። ብሩክ መመከር አለበት። እድሜው ነው። ሌላ ነገር ውስጥ እንዳይገባ ይምከር። ለምን ሃይሚዬ ደግሞ ምንም የምታውቅ ሴት አይደለችም። አይታችኋል። ፕራንክ ሲያደርጋት ዱባይ ሄዶ ምንድን ያለችው? በፍጹም አልተኛም። እና ይሄን ያክል ክብሯን የምትጠብቅ ጨዋ ሴት ናት። እና ተናዳ ወደ ሌላ ነገር እንዳትገባ ለሃይሚዬ መልእክት ማስተላለፍ ነው። ገባችሁ? ለብሩክ ቤተሰቦቹ መመለስ አለበት። መለኛው እነ ሀብ ገባችሁ? እና እኔ እነሱ እንዲታረቁ ምኞቴ ነው። ግን ከአቅሜ በላይ ሆነ። የስተርዴ በጣም ነው የደነገጥኩት። እናንተ ይታረቁ ከዚህ ተግባሩ እንትን ብሎ ቢታረቁ ደስ ይላል። ይቅርታ እየተቆራረጠ ነው፣ ረዘመባችሁ። ሌላው ደግሞ ገስት ሲመጡ ቲክቶክ እታችሁንን ሃይሚዬ ሳማት እንደ አይናፋር የሚሆነው በየመንገዱ እንትን እያለን እንዴ! እኔ አንዳንዴ በቃ በጣም የተናደድኩበት በጣም ማለት ነው እንዴ! ከምር ነው የምላችሁ። እኔን እንዴቱም አልለቀቀኝም። ኮሜንታተሮች ደግሞ አንዳንዴ እንዲህ ቢሆን ነው ይሄ እኮ ፎቶ እንትን ነው እንደዚህ ነው ቅንብር ነው አትበሉ። እውነተኛ ታሪክ ነው። የማጓደኛ ነው። ደግሞ እኮ ሃይሚዬ ሳማት ብለን የምናስገድደው እሱ የለመደ ነው። እኛ ላይ ሽኩርክክም ይላል እንደ ጨዋ ማለት ነው። ገስት ላይ ሲመጣ እዚህ ግንባሯን ምኗን እሱ ይኸው እያሳየን ሚዲያ ላይ እያሳየን ደግሞ ሰርፕራይዝ። እና ለማንኛውም ለምታዳምጡኝ አስተያየት ለምጽፉልኝ ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሃይሚ ብሩኬ ወደ መጀመሪያ ህይወቱ በጨዋነት ይምጣ፣ እንዲታረቁልን ደስተኛ ነን ማለት ነው። እንደዚህ ርምጥምጥ እንዳለ ግን ኖ። አንድ ጓደኛዬ አንድ እህቴ ወንድ ልጅ ባንቺ ላይ መምከር አለብሽ፣ ወደ ራሱ እንዲመለስ ማድረግ፣ ከዛን ይቅርታውን መጠየቅና መቀጠል። ግን እምቢ ካለ ይሄ ማለት ካንሰር ነው፣ ሊለቅ አይችልም ወደዛ በቃ።